አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። እናንተ እንዴት ናችሁ? ጤንነት አፍያ ሁሉ ሰላም። ዛሬ ባለፈው ተንታ አጅባር የሚሄድ የቤት እቃ የጓደኛ ማማቾች እንዳለ እና ያንዷን አሳይቻችሁ ያንዷ ቀሪ ነበረና አብራችሁ ይቆዩ ማለት ነው። እና 109550 ብር የፈጀ ነው። 109550 ብር የፈጀ ነው። አብራችሁ ይቆዩ እስከ መጨረሻው። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ማለት ነው። እዚህ ጋር የፈለገችው ሱፍራ አረንጓዴ በነጭ ሳይሆን ሰማያዊ በነጭ ነበር። ሰማያዊ በነጭ ክሩ ስላልተገኘ እቃው ደግሞ ስለሚላክ አሁን ግዴታ ይሄንን አድርጌ ነው ምሰራላት ማለት ነው። ከወደደችው ይሆናል። ዋጋው 100 ብር ነው። ካልሆነ ደግሞ ያ በሌላ ጊዜ ይሆናል ማለት ነው ኢንሻአላህ። እንግዲህ እቃዋ የቤት እቃ መካከለኛ የሆነ የቤት እቃ እንዲሁም ደግሞ ቴሌቪዥን እንዲሁም ደግሞ ኮምፎርትና ለቤት የሚሆን ምንጣፍ ምናምን አለ። አብራችሁ ይቆዩ ማለት ነው ሀባይቢ። አወለን ይሄ ረከቦት ድምላይት ረከቦት ነው። ዋጋው ደግሞ 3700 ብር ነው። ሱፍራው ደግሞ 1100 ብር ነው። እዚህ ጋር ደግሞ እንደምታዩት አክለሪክ የሱካር እቃ አለ። ዋጋው ስንት ነው? 300 ብር ነው ማለት ነው። ለዚህ ረከቦት የሚሆን እዚህ ጋር እንደምታዩት ቆንጆ የስኒ ያለ ዋጋው ደግሞ 1700 ብር ነው። ግማሽ ስለሆነ ማለት ነው። ይሄ የረከቦታችን ሴሪ ሲሆን እዚህ ጋር ደግሞ የሚያምር ማሻአላ ተባረክ ረህማን 2600 ብር ምን አለ መሰላችሁ የውሃ ብርጭቆ ከነ ጆኩ ዋጋው 2600 ብር ነው። አገረኛ ስኒ 500 ብር። እዚህ ጋር ደግሞ የሚያማምር ጽድት ያለ የኒስካፌ ለፈለጋችሁት የሾርባ ማግ አለ ማለት ነው 1050 ብር። እዚህ ጋር ደግሞ 450 ብር ምን አለን የእንጀራ ትልቁ ከዛ ማዞሪያ እዚህ ጋር እንደምታዩት 2800 ብር ደግሞ ይሄ የሚያምር ቆንጆዬና ጽድት ያለ የውሃ እንደነገርኳችሁ አክለሪክ ከነ ብርጭቆ ነው 2800 ብር። የውሃ ሰርቪስ 700 ብር። 400 ብር ፓርቲሽን የወጥ ሰሃን እንዲሁም ደግሞ እዚህ ጋር ግማሽ እንደምታዩት ማሻአላ ተባረክ ረህማን የሆነ ምን አለን የቆሎ ሰሃን በ140 ብር ሂሳብ ደግሞ የቁርጥ ሰሃን በኳሊቲው ኳሊቲ ወጥ ማራቢያ 2250 ብር። እንዲሁም ደግሞ የቱርክ ጆክ ቀይ ክዳኑ በነገራችን ላይ የቱርክ ጆክ ቀይ ክዳኑ አንደኛ የሆነ ነው። እነዚህ ለቡፌ ነው በጣም የሚያማምሩት። ያ ደግሞ በጣም ቆንጆ የሆነ እቃ ነው ማለት ነው። ዋጋው 2900 ብር ነው። 2900 ብር ነው። እዚህ ጋር ደግሞ እንደምታዩት የሻይ በራድ 800 ብር እና 600 ብር። እናት መፍጫ ያው ቀይ ክዳኑን ላሳያችሁ ማለት ነው። እዚህ ጋር የወተት ተንጠልጣይ 2800 ብር አለ። ከለሯም ታምራለች። ለየት ያለች ከለር ናት። እዚህ ጋር ደግሞ ደርዘን ሹካ ደርዘን ማንኪያ 100 ብር። ሻይ ማንኪያ 300 ብር ደግሞ ሹካና ማንኪያ ሲሆን ስንት ይሆናል? 700 ብር ይሆናል። ይሄ ቀይ ክዳን የቱርክ ጆግ ነው። ከዛም ደርዘን የሻይ ብርጭቆ 950። ሴራሚክ ስኒ ደርዘን 2600 ብር። 5 ማዕዘን እዚህ ጋር እንደምታዩት የውሃ ብርጭቆ 1200 ብር። እዚህ ጋር ደግሞ የምታምር የወጥ ሰሃን 2300 ብር። ማሻአላ ተባረክ ረህማን። አብራችሁ ቆዩ እስከ መጨረሻው። በጣም የሚያማምሩ ጽድት ያሉ እቃዎች ነው የተገዛላት ማለት ነው። እዚህ ጋር ደግሞ አንድ ዶሮ የሚሰራ ሴኔጋል ብረት ድስት 2400 ብር። 2600 ብር ደግሞ ያኛው ሆኗል ማለት ነው። እንደገና ደግሞ እዚህ ጋር እንደምታዩት ካርቶን ኢጣል ብረት ድስት ነው ባለ 5 ሴሪ። የዚህ ዋጋ ደግሞ 3300 ብር ነው። እዚህ ጋር ደግሞ 6 ሀባ ያው ከጓደኛዋ ጋር ተካፍለው ነው እኩል ሂሳቡ ከዛችኛይቱ ጋር ነው አብሮ አይደለም ከዚህ ጋር። ዋጋው ግን በ40 ብር ሂሳብ ነው። እዚህ ጋር ዳንቴል ደግሞ ስንት አላት? የረከቦት ዳንቴል 200 ብር ይሄን ገዝቼላታለሁኝ። የትሪ ዳንቴል ደግሞ ይሄንን 600 ብር ገዝቼላታለሁ። የሞሰብ ዳንቴል 600 ብር ገዝቼላታለሁ። ሞሰብ 2700 ብር እና እዚህ ጋር የምታዩት ደግሞ የእንጀራ ሰፌድ ከነ ሞሰቡን ስፋቱን ይሄ እንጀራ ሰፌድ ነው። ይሄ ማንፈሻ ሰፌድ ነው። 400 ብር የማንፈሻ ሰፌዱ ሲሆን 250 ብር ደግሞ የእንጀራ ሰፌዱ ነው ማለት ነው ሀባቢ። ከዛ በመቀጠል ምን አለ መሰላችሁ እዚህ ጋር እንደምታዩት የሽንኩርት መክተፊያ ምን አለን ጣውላ አለን
3 ፒስ ማለት ነው። የዚህ ዋጋ 700 ብር ነው። 3500 ብር ደግሞ ይሄ የምታዩት ምን አለ ስቶቭ ማለት ነው። በጣም ቆንጆ የሆነ ነው። ከዛም ሁለት ትሪዎች አሉ እዚህ ጋር 40 ቁጥር እነዚህ ደግሞ 700 ብር ናቸው። እዚህ ጋር ደግሞ በጣም የሚያምር ከለሩ ጽድት ያለ ምን አለን መጥበሻ አንደኛ የሆነ እቃ ነው። ሀባይቢ ይሄ ማካበር ምናምን ነገር አይደለም። ዋጋው ደግሞ 4000 ብር ነው። አንድ ስትገዙ ይሄንን ወይ 8 ወይ 2000 ነው የምትገዙት አይደለ? እንደውም ይሄ 2000 ነው የሚሸጠው። ስለዚህ ሶስቱ ሲሆን ደግሞ ራህማ ስላለው ለዛ ነው ማለት ነው። እንደዚህ ሁለት ስትሉ ሶስት አድርገን የምንገዛው ለእናንተ የሚጠቅም ሆኖ ስለምናገኘው፣ ሲቀጥል ደግሞ አማክረናችሁም ጭምር ነው ማለት ነው። እዚህ ጋር 350 ሊትር በርሚል ለቃዋ መረተቢያ የሚሆን አለ። ጥስት 1600 ብር አለ። ሁለት ደግሞ ከለር መዘፍዘፊያ እነዚህን ደግሞ የገዛሁላት 1300 ብር በ650 ሂሳብ ነው ማለት ነው። ጉሉ ማሻአላ ተባረክ ረህማን። ከወደዳችሁት ሁላችሁም ላይክ እና ሰብስክራይብ ሼር እያረጋችሁ ማበረታታት እንዳይረሳ ሀባይቢ። ሌላው ያው የቱርክ ምንጣፍ ይሄን ከለር አድርጌላታለሁኝ። የሷ የቤት ምንጣፎ ወደዚህ ከለር የመጣ ስለሆነ ይሄን አድርጌላታለሁኝ። በነገራችን ላይ በጣም ነው የሚያምረው። ያው ብሉ ብላክ ከለር ሁላችሁም ታውቁታላችሁ። ከዛ ምን አረኩላት መጋረጃ ደግሞ ማለት ነው ይሄን አደረኩላት። ቆይታውታላችሁ በኋላ እንትኗል። በጣም ነው የሚያምረው። ማሻአላ በጣም ከምነግራችሁ በላይ ነው የሚያምረው። ይሄ ሲሰቀል እንዴት እንደሚያምር አጠይቁኝ። ዋጋው ደግሞ 3000 ብር ነው። ሁለት ነው አያችሁታ፣ ሁለት ነው። በቃ ይሄን ስለሚመሳሰል ለዛ ነው ማለት ነው። ከዛ በመቀጠል ደግሞ ምን አለ እዚህ ጋር እንደምታዩት አንሶላ አለ። ይሄ ደግሞ አንሶላ ዋጋው ደግሞ ስንት ነው? 2000 ብር ነው ማለት ነው። እዚህ ጋር ኮምፎርት አለን። ይሄ ኮምፎርት ደግሞ 2700 ብር ነው። እዚህ ጋር ደግሞ ቱሩላቭ ብርድ ልብስ አለ። የዚህ ዋጋ ደግሞ 3700 ብር ነው ማለት ነው። እና ገና አልጨረስንም። የትራስና የፍራሽ ልብስ አላት። ይሄ እንግዲህ የሷ እቃ ሲሆን እዚህ ጋር ደግሞ የጓደኛዋ እንደምታዩት ታስሮ ተቀምጦ በርሚል እንደዚህ ታሽጎ ይሄ የሷ እቃ ነው ማለት ነው። የጓደኛዋ መጀመሪያ የተሰራው ማለት ነው። ሁላችሁም ተወዱታላችሁ። ከወደዳችሁት ደግሞ ላይክ በማድረግ ሰብስክራይብ በማድረግ እያበረታታችሁኝ። አልጨረስንም። ቴሌቪዥን ከነሙሉ እቃው አላት። ላይፍ ስታር ነው በነገራችን ላይ ኦርቢት የለም አሁን ላይ የለም። ኦርቢት በ32 ኢንች የለም። የዚህ ዋጋ 17000 ብር ነው። በነገራችን ላይ ላይፍ ስታር አሪፍ ቴሌቪዥን ነው ማለት ዝም ብሎ ቴሌቪዥን እንዳይመስላችሁ። ዋጋው ይሄ 17000 ነው። እቃዎቹ ደግሞ እነዚህ ናቸው 5100 ብር ብቻ። አጠቃላይ እንግዲህ የህቴ እቃ ይሄንን ይመስላል። ማሻአላ ተባረክ ረህማን። ከወደዳችሁት ላይክ እያረጋችሁ ሰብስክራይብ ሼር እያረጋችሁ አበረታቱኝ ማለት ነው ፈልገው። ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ። እዚህ ጋር ማገዶ ቆጣቢ ሸክላ የሌለው ነው። ለምን ሜዳው ሀገር አቋራጭ ስለሆነ ይሄ ከሄደላችሁ ሀገራችሁ ያለውን ምጣድ እዚህ ጋር በመግጠም እንጀራችሁን የሚያምር እንጀራ መጋገር ትችላላችሁ ማለት ነው። ከነጭስ ማውጫው 3800 ብር ነው ምጣዱ ማለት ነው። እንግዲህ እህቴ እቃ ይሄንን ይመስላል። ሁላችሁም ከወደዳችሁት ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱ እና ሀባይቢ መጋረጃው አላሳያችሁ። ያው ይሄ ጋር የሚመሳሰል ነገር ነው ያረኩላት። እሱ ድምቅ ያለ የለም ያለው ይሄ ነው። የጓደኛዋን አይነት ማለት ነው። እሷ በቀይ ነው። በነገራችን ላይ የመጋረጃ ማን ነው 2000 ምናምን ነበረ። ያው ዋጋው ጨምሮ ነው ማለት ነው። በዛ ላይ ደግሞ ትልቅ ነው፣ ያምራል። ይሄን ብቻውን ለመስኮት መጠቀም ትችላላችሁ። ለፍረንች ዶር ከሆነ ደግሞ የምትጠቀሙት እንዴት አድርጋችሁ መሰላችሁ? ይሄንን ሁለቱንም በአንድ በማስተካከል ነው ማለት ነው። እንግዲህ እንደሚያምር ማሻአላ ተባረክ ነው። ይሄ ጋር ማቻ አረግላታል። ዋጋው 3000 ብር ነው። እዚህ ጋር ደግሞ 2 በ4 ትልቁ የቱርክ ምንጣፍ ገዝቼላታለሁ። ይሄ ትልቁ በቃ የመጨረሻ ይሄ ነው። ይሄ ጋር በጣም ማች ነው የሚያደርገው ማለት ብበት ነው። ደስ ይለኛል ግን በጣም ደክሞኛል። ከመንገድም ነው የገባሁት ማሌሽ ብቻ ትልቁ ነው ይሄ ማለት ነው። ይሄ ትልቁ ነው። ዋጋውም ደግሞ 7000 ብር ነው ማለት ነው። ይሄን ይመስላል። ከወደዳችሁት ላይክ ሰብስክራይብ ሼር ያደርጋችሁ አበረታቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። መኮይ የሚላክ አስቤዛ ነው የማሳያችሁ። በርበሬና ሽሮ ነው። ምጥን ሽሮና በርበሬ 25 ኪሎ ሽሮ 6 ኪሎ በርበሬ ነው።
ላኪን ሁለቱም ባንድ ከተዘጋጀ በኋላ ሁለት ቦታ ተቀንሶላ ነው 6 ኪሎ በርበሪ ነበር 2 ኪሎ የብቻ ብላኛለች 10 ኪሎ የብቻ ሽሮና 15 ኪሎ ደግሞ የብቻ አጠቃላይ 25 ይሄን ይመስላል ማለት ነው ሀባይቢ በመጀመሪያ እዚህ ጋር እንደምታዩት ብዙ አይነት የተቀላቀሉ እህሎች አሉ ልነግራችሁ ነው ማለት ነው እንዴት መሰላችሁ ትእዛዙ አሷ በሱ ሊፈጭላት ሐቂቃ አስለቅሜ ምናምን ወጥ እንዴት እንደሚያምራቁ እና እሷ የፈለገችው በሱም እንዲፈጭ ነበረ ላኪን ቶሎም እንዲደርስ ስለፈለገች እኔ ደግሞ በሱም በበሱ ላይ ነው ማስፈጨስ ደስ የሚለኝ እንጂ አማሽታችሁ ምናምን ጣዕሙ ይሄዳል ማለት ነው ቅመም እዚህ ጋር እንደምታዩት የ200 ብር ቅመም አለው በ160 ብር ደግሞ 10 ኪሎ ገብስ አላት ማለት ነው ወደ ጤፉና ወደ ዱቄቱ ስንመጣ 50 ኪሎ ማሽላና 25 ኪሎ ጤፍ እነዚህ ሁለቶቹ ማለት ናቸው 75 ኪሎ ከዛ እንደገና 25 ኪሎ ጤፍና 25 ኪሎ ማሽላ ተቀላቅሎ ደግሞ እዚህ ጋር የምታዩት 50 ኪሎ ማለት ነው ከዛ እንደገና ደግሞ 25 ኪሎ ቀይ ጤፍና 5 ኪሎ ሩዝ ይሄ ማለት ነው አያችሁታ 3 ቦታ ነው ትእዛዟ ያው 75 ኪሎ ስለሆነ ነው እዚህ ጋር ቅናሽ ሆኖ የምታዩት 4 ቁጥር ይሆነው ማለት ነው ጤፍ ቆንጆ ጤፍ ነው ነጭ ጤፍ ነው ማሻአላ ተባረክ ረህማን አያችሁታ ጥቁሩ እንትን ሩዝ ያለበት ይሄ ነው ጤፉም እንትን ስለሆነ ትንሽ ነው ፈገግ የሚያደርገው ሩዙ ማለት ነው እና ማሻአላ ተባረክ ረህማን ጽድት ያለ አዘገጃጀት ተዘጋጅቶላታል የሚሄደው ደግሞ መኮይ ከተማ ነው ማለት ነው እና ጤፍ ደግሞ አራህማላ አሁን ላይ ቅናሽ ያለው በ112 ብር ሂሳብ ነው ከዛ እንደገና ደግሞ ማሽላ በ62 ብር ሂሳብ ነው በ62 ብር ሂሳብ ማለት ነው ማስፈጫ አጠቃላይ 1000 ብር አለው ማለት ነው ማዳበሪያ ደግሞ 4 ነው አይደል በ30 120 ብር አለው ማለት ነው ማዳበሪያ እንኳን ከራሳቸው ያረጉም ወይ ካላቸው አያረጉልንም ሀባይቢ ምንም ነገር በነፃ የለም ኢትዮጵያ ውስጥ እንድትረዱ ነው እንፈልገውና ጤፍ ስንት ሆነ መሰላችሁ አጠቃላይ ነጩ ጤፍ 75 ኪሎ ሆነ ማለት ነው እና ነጩ ጤፍ አጠቃላይ 75 ኪሎ ሲባዛ በ112 ብር ሂሳብ ሲሆን ቀይ ጤፍ ደግሞ በ104 ብር ሂሳብ ነው ማለት ነው ማሽላው ስንት ሆነ 50 እንደገና 25 75 ሆነ ማለት ነው ማሽላው እንደገና ደግሞ ሩዙ ደግሞ እዚህ ጋር እንደምታዩት ከቀዩ ጤፍ ጋር የተፈጨው ነው ማለት ነው ቀዩ ጤፍ ይሄ ነው ይሄ ደግሞ ነጩ ያው ተቀላቅሎ የተፈጨ ነው ማለት ነው ያው ለእናንተ ግልጽ ለማድረግ ነው ማለት ሩዙ ደግሞ በ100 ብር ሂሳብ ነው እዚህ ቀዩ ጤፍ ጋር የተቀላቀለው 25 ኪሎ ቀዩ ጤፍና 5 ኪሎ ሩዝ ስንት ይሆናል 30 ኪሎ ይሆናል ማለት ነው ለማንኛውም ይሄን ይመስላል ገብሳችንም 10 ኪሎ ሲባዛ በ160 ብር ሂሳብ ነው እዚህ ጋር እንደምታዩት ደግሞ ሁለት ኦመር ዘይት አለ በ1650 ብር ሂሳብ ነው በርበሬ በ830 ብር ሂሳብ ተገዝቶ ያው ባንድ ነው የተዘጋጀው ሲዘጋጅ በርጥብ ቅመም በዝንጅብል ነጭ ሽንኩርት ጭናዳም ዋናው ግን ቀይ ሽንኩርት ነው ቀይ ሽንኩርት ዝንጅብል ጭናዳም አዝማሪኖ ድንብላል እርጥብ ድንብላል እንዲሁም ደግሞ የስጋ መጥበሻው አዝማሪኖ ካወቃችሁ በሱ ተደልዞ ከደረቀ በኋላ ደግሞ ደረቅ ቅመም ተደርጎበት በአማረ ሁኔታ የተዘጋጀ ነው 10 ኪሎ ባቄላ 5 ደግሞ አተር ከዛ እኩል ሽምብራና ጓያ ተደርጎበት ነው ማለት ነው ይበልጥ ግን አተርና ባቄላው ነው ባቄላና አተር በ250 ሂሳብ ነው ሽምብራ በ230 ብር ሂሳብ ነው ጓያ ደግሞ በ200 ብር ሂሳብ ነው ማለት ነው እጅግ በጣም ያማረ ማሻአላ ተባረክ ረህማን የሆነ ጽድት ያለ ፏ ያለ በርበሬ ነው ሁለቶችም የተዘጋጁ ባንድ ነው ምንም አይነት ልዩነት የላቸውም እዚህ ጋር ደግሞ ሽሮ ነው ማለት ነው ጉሉ ማሻአላ ተባረክ ረህማን ከወደዳችሁት ላይክ እና ሰብስክራይብ ሼር ያረጋችሁ አበረታቱኝ ሌሎቻችሁ እኔ ማግኘት ለምትፈልጉ በ0967 17 7194 ታገኛላችሁ አጠቃላይ ድምሩ ደግሞ 40605 ብር የፈጀ መኮ የሚላከው ምጥን የሆነ ሽሮና በርበሬ እንዲሁም ደግሞ የጤፍ ዱቄት ነው ማለት ነው ባረከላሁ ፊኩም ሰላም አለይኩም